አመሰግናለሁ። ተቀብለው እሺ በእስልምና ሙዚቃ ይፈቀዳል አይፈቀድም? እስልምና ሙዚቃ አይፈቀድም፣ አይቻልም። እሺ አልባክሪ 39:31 ላይ ሁለት ሴቶች መጥተው አቡበከር እናንተ የሰይጣን መሳሪያ ያዛችሁ ብሎ ሲያባራቸው ነብዩ ሰለላሁ ዐለይሂ ወሰለም ፈቀዱ። እስቲ ማብራሪያ ስጠኝ። እኛው ላይ ሁኔያ ብሎ ሊጠቅሱ ሊነገረው ይችላል። እንግዲህ ሲተረጉምላቸው ሙዚቃ ብሎ ነው የሚተረጉመው፣ ወይም እንትን ላይ ሱና አድርጉም ላይ እንደዛ ታገኙ ትችላላችሁ። ታቸዋል። ነገር ግን ምን ማለት ነው? ሁኔያ ብሎ ማለት አንድ ቤት አድርጉ ልጆች ማንጋራ ቤት አድርጉ እንግዲህ የለም ቤት የሚጮህ ድምፅ እንደማሉ ልትፈቅላቸዋል። አንድ ይሄ ብሎ ማለት ይሆን በዘኔ ሲሉ የነበረው ነገር በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ሰዎች ኢንሻድ ሻዕር የሚባል ነገር አለ። ግጥምን በአማረ ድምፅ መግጠም፣ በተወ ድምፅ መግጠም፣ ያ ነው የተፈቀደላቸው። እርሱን ነው እዚያ ቦታ ላይ ሙዚቃ ብሎ የጠቀሰው ወይም በጉግል ላይ ሙዚቃ ብሎ ያስቀምጠላል እንጂ ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል በግልጽ ሙዚቃን የከለከሉበት ሐዲስ አለ። በዚያ ጊዜ ሲባል የነበረው ነገር ምንድን ነው ታዲያ? ነብዩ ሰለላሁ ዐለይሂ ወሰለም የፈቀዱ ከተባለ ኢንሻድ ሻዕር ነው፣ በአማረ ድምፅ ግጥምን መግጠም፣ ያ እንዲህ የድምፅ ቅላጼ ምናምን ሳታውቁ ማለት ነው። ሙዚቃ ግን ይሄኛው ግጥም በሆነም ድረስ አይከለከልም፣ ችግር የለውም። በአማረ ድምፅ ሰው በሰዎች ፊት ግጥምን ቢገጥም አዘጋጅተው ችግር የለው። ያ ነው። ሙዚቃን በተመለከተ ነቢያችን ሰለላሁ ዐለይሂ ወሰለም ሐራም እንደሆነ ቃል በቃል የተናገሩበት ሐዲስ ቡኻሪ ላይ የተዘገበ ሐዲስ ምን ይላል? ለየኩነነ ሚን ኡመቲ አቅዋሙን የስተሒሉነ አልሒረ ወልሐሪር ወልኸምረ ወልመዓዚፍ والمعازف هي اللهو والأغاني كما فسرها العلماء. የአላህ መልእክተኛ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ከእኔ ትውልዶች ወደፊት አላህ የከለከለውን የሚፈቅዱ ሰዎች ይመጣሉ። ከእነዚያ መካከል ምን يستحلون الحر والحرير. الحر يعني فرج المرأة أي الزنا، ونوع من اللباس يحرمه عز وجل على الرجال. إذا خمر أسكتنا بيفقدوا سوء يمطالو ሌላኛው ቀጥሎ ምን አሉ? والمعازف የሙዚቃ መሳሪያዎችን ወይም እርሱ ተከትሎ የሚመጣን ሙዚቃን የሚፈቅዱ ሰዎች ይመጣሉ። እዚህ የተሳይ ሰዎች ምልክቶች ናቸው። ልክ እንዲሁ ደግሞ ያ ሐራም የተደረገውን ሐላል ያደረጉ ሰዎች ናቸው እና ሐራም ነው ብሎ ቃል ተናግሯል። ስለዚህ ያ ነው። ስለዚህ ሐዲሱ ላይ እየተናገረ ያለው ኢንሻድ ሻዕር የሚባል ነገር አለ። ድምፅን አሳምሮ ግጥምን መግጠም በዚያ ነገር ያ እና የነበረው እንዲሁም በሰርግ ጊዜ ሴቶችም የተፈቅዶላቸዋል ብለው ዱፍ እየመቱ ወይም እችግ ነገር ምንድነች ትመስላላ አይታችኋታል አረቦች ወይም ድቤ ብላችሁ ጥሩት። እንግዲህ የምናውቀው ትልቁ ድቤ አይደለም። ያችን ይዘው ከወንዶች ገንጠል ብለው በአማረ ድምፅ ግጥምን እየገጠሙ በሰርግ ጊዜ የሚጫወቱ ሴቶች ችግር እንደሌለው ለሴቶች ተፈቅዷል። ያ እሺ ስላቅ የበላሁት የሚላል የአተረጓጎም ችግር ሊሆን ይችላል። ሙዚቃ ስለሚለው መዝሙር ወይ ምናምን ሊሆን ይችላል። ተረድቻለሁ። ባለፈው ተቻኩለህ ደግሞ ሶላት ደርሶብህ ብዙም አጥጋቢ መሰላገኝ ነው የወጣሁት። ያ ነብይ ማን ነው ብዬ ነበረ። ተደብድቦ አቁስለውት አድምተውት ደሙን ከፊቱ ላይ እየጠራረገ ህዝቦች ሆይ ጌታውን ህዝቦች የሚያደርጉትን አያውቁምና ይቅር በላቸው። ያ ነብይ እሳቸውም ሊሆኑ ይችላሉ፣ ነብይ ኢሳም ሊሆኑ ይችላሉ። ግልጽ ብዙም ሳይሰጠኝ ነው ተቻኩለህ የወጣው። ይህ ምዕራፍ ላይ በእንትን ላይ ስመረምር አገኘሁት። ቅዱስ ላይ ሉቃስ ወንጌል ላይ አለ ምዕራፍ 23:34 አካባቢ ይሄው ቃል እንደዚሁ ተመሳሳይነት አለና እስኪ በሁለቱ ማብራሪያ ተሰጠኝ። ኢየሱስ አምላክነትን ይገልጻል እዚህ ጋር መናገሩ ሉቃስ ላይ ያለው። እስኪ ሁለቱን ማብራሪያ ተሰጠኝ። ጥሩ ጥያቄ ነው ልጅ ሐዲስ ላይ ያነበብኩኝ አለች እና ነበር ሐዲስ ላይ ያነበብኩ ልጁ ነብያችን ሰለላሁ ዐለይሂ ወሰለም አንድ ሐዲስ ላይ የተናገሩት የሚል ንግግር
كأني أنظر إلى نبي من الأنبياء فضاه قومه وأتبوه وهو ينفي الدم عن وجهه يقول لقومي فإنهم يعلمون إلى الحديث يا صلى الله عليه وسلم زي حديث ላይ ናሩ ከቤቶች መካከል አንድ ነብይ ይታየኛል አለው እሱ ህዝቦቹ ያደሙትና ያቆሰሉት ይሆን ፊቱንም ደም ለብሶ ከዚያ ፊቱን በደከ አላሁ አክበር أشهد أن لا إله إلا الله أشهد أن لا إله إلا الله أشهد أن محمد رسول الله أشهد أن محمد رسول الله حي على الصلاة حي على الصلاة حي على الفلاح حي على الفلاح الله أكبر الله أكبر لا إله إلا الله እና ያቆሰሉት ነው የሚለው እንጂ የገደሉትና የሰቀሉት አይደለም በፍጹም። ስለዚህ ዒሳን ወይንም የቀደሙትን ነብያቶች ህዝቦቻቸው መከራ ደርሰውባቸው አምላክ ሆይ ይቅር በላቸው ብሎ እንደጸለየላቸው አይነት የሚያመላክት መልእክት እንጂ ሌላ አይደለም። ያ ታዲያ ያንን ሊያመላክት ይችላል ብሎ ለሚያስብ ሰው የመጨረሻ መዝጊያ ያነሳው አላህ በቁርአን ላይ ወማ ቀትሉሁ ወማ ሰለቡሁ ብሎ ቁርጥ አድርጎታል። አልገደሉትም አልሰቀሉትም በርሱ ነው ባረከ። ታዲያ ምን ሆነ ከተባለ በረፈዐሁ አላሁ ኢለይሂ አላህ ወደ እርሱ አንስቶታል። በክብር አድርጓል። መስል ጫፉን ሳይነካ ሳይገደል ሳይሰቀል። ስለዚህ ስለ እርሱ የሚያወራ አይደለም። ይሄ ስለማን ነው? ስለ ነቢያችን ሰለላሁ ዐለይሂ ወሰለም ነው የሚያወራው። ይህን ይመስላል። ጥያቄ አለ? ኡስታዝ እሺ፣ ሰላም የመጽሐፍ ቅዱስ ይሄ ከመጽሐፍ ቅዱስ ላይ ያለ ሉቃስ ላይ ማብራራልኝ እኮ እሱንም እኮ ተናገርኩኝ። አባቱ የሚያደርጉትን አምላክነት ይገልጻል። ኢየሱስ ክርስቶስ እዚህ ላይ እንደውም አምላክ እንዳለውና ፍጡር እንደሆነ ነው የሚገልጸው። ክርስቶስ እዚያ ቦታ ላይ እንደዚያን መከራ ያደረሱበትን ሰው እንደ መጽሐፉ
ግን ይቅር የሚለው ማን እንደሆነ የሚያደርጉትን ያውቁምና ይቅር በላቸዋል። ይቅር በላቸው። አያችሁ አይደል? ክርስቶስ በራሱ ክርስቲያኖች እስኪ ጥያቄ መልሱ። ፍጹም ለምኖላቸዋል አይደል ኢየሱስ ክርስቶስ። ስለዚህ ይቅር ይላሉ እነዚህ ሰዎች። ስለዚህ ሰዎች እነዛ ከሃዲያን ጸድቀዋል ማለት ነው አይደል? ተቀበላሉ። ክርስቶስን የገደሉ ሰዎች ይቅርታ ተለምኖላቸው ከሆነ የክርስቶስን ደግሞ አምላኩ ይሰማዋል፣ ይቀበለዋል። ስለዚህ ጸድቀዋል እነዚያ ገዳዮቹ ማለት ነው። አስቡ፣ ጸድቀዋል የክርስቶስ ገዳዮች። እኛ ጋር ግን የነቢያት ጫፍ የነካ ሰው በጣም ቅጣት የሚቀጥ በቀጣይ ማለት ነቢያችን ሰለላሁ ዐለይሂ ወሰለም አስወ الناس من قتله ነብያ ከሰው ሁሉ መጥፎ ሰው ብሎ ማለት ነብይ ወይንም ደግሞ ነብይን የገደለ ነው ብሎ ተናገሩ። ይሄን ትክክለኛ አእምሮ የሚቀበል አምላክ የላከውን ጻድቅ አድርጎ የመረጠውን ራእይ አድርጎ የመረጠውን መልእክት ከራ ያደረሰ ያ ሰውዬ ቅጣት ይገባዋል አይደል? ነገር ግን ጭራሽ አንድ ጻድቅ ሰው የደበደበና የሰቀለ ምራቃቸው እንደዛ ተፊውላ ብለውት ክርስቶስ ከዛ ጸድቀዋል ብሎ እንደገና መጽሐፉ ማስተማር ከባድ ነው። ሰላም አለን። አሁን እዚህ ላይቭ ላይ ማለት እስልምናን እንደዚህ ታስቀበል እስልምናን ተቀበል ይባላል። አንድ ሰው አሁን እኔ መቀበል ፈልጋለሁ። አሁን እዚህ ጋር አንተም ኢስላም ብሎ ማለት በልብ የሚታመን በአንደበት የሚገለጥ በአንደበት የሚነገርና በተግባር የሚውል ነው። ስለዚህ በልብ ካመንክና በየትኛውም ስፍራ ሊሆን ይችላል፣ ትክክል ላይ ላይሆን ይችላል። ማን ያለበት ብቻህን ሊሆን ይችላል ወይ ዛት ተንጠልጥለህ የዋናው አንተ አምላክ የሚመለከተው ልብህ ነው። በልብህ ካመንክ በአንደበት ያንን ደግሞ የሻሃዳ ቃል ካልክ ከአምላክ ይሁን ማንም አምላክ እንደሌለ አምኛለሁ መስክር ያለው ካልክ በእርሱ ካመንክ የዛን ይሰልማል። አምላክ በአንተ ላይ የሚለው ምንድነው? በእርሱ እንድታመን ነው የታዘዝከው። አላምናህ ይሄ ነው ክርስቶስ ያስተምር መጽሐፋችሁ ላይ እግዚአብሔር እመኑ በእኔም እመኑ አለ። የሚታመነው ደግሞ በምንድን ነው ከተባለ ያን ያክል ድካም የሚያስፈልገው ሳይሆን በልቡ ያን ነገር ካመነበት በአንደበቱ እምነቱን ከገለጸ ሰለመ። ያ ትክክል ላይ ሊሆን ይችላል፣ የትኛው ስፍራ ሊሆን ይችላል። አምላክ የልብህን ያን መግለጽ አለብህ። ያን ደግሞ በተግባር ሂደህ ማዋል አለብህ። እርሱ ያዘዘህን ትእዛዛት በነቢያት በኩል ያን በመማር ተፈጽም። ይሄ ነው ማለት ነው። ሲናገር ይችላል ማለት ነው። እና ካመን ከተገባ ነገር በአንድ በትን ለመስከር ይችላል። እሺ ጥያቄ አለ? ጥያቄ አለ? እሱ እንዴት ነህ? አለው እኔ ጥያቄ ባለፈውም ጠይቄ ያው ያልተመለሰልኝ ብዙም መልስ አልሰጠኝም። ለምንድን ነው ፈጣሪን ያው እሱ በእኛ ላይ የፈለገውን ነገር ያው ማይሰናም የፈለገውን ነገር ማድረግ ይችላል። ምንም ቢያደርግ ደግሞ አሁን ለምንድን ነው እሱን ተቃራኒ ምን ነው? እሱ ምንም እንደሚያደርግ እናውቃለን። ምንም የማድረግ ችሎታ እንዳለው እናውቃለን። ምንም እንደማይሳነው እናውቃለን። ቃሌ ነው ቃሌን ተወልጄ አድናቸዋለሁ ያለውን ቃል ለምንድን ነው በእስልምና የተሻረው ያልተቀበላችሁት? እስልምና ማለት ምክንያቱም እሱ አንድ አምላክ ነው፣ ፍጹም አምላክ ነው። የፈለገውን በሰዎች ላይ ማድረግ ይችላል።
እኛ እኮ አሁን ክርስትና ብቻ በሁሉም ለምሳሌ አሁን የለማኝ የኔ ቢጤ አትናቁ ይባላል። ፈጣሪ በውሻ ተመስሎ ይመጣል ይባላል። ብቻ በኔ ቢጤ ተመስሎ የሆነ በለማኝ ተመስሎ ይመጣል። እንትና ትበሉ ፊት አትንሱት የሆነ በቃ ይባላል። ካላችሁ አካፍሉት ይባላል። ፈጣሪ በምንም ተመስሎ ሊመጣ ስለሚችል እሱ ምንም ስለማይሳነው ነው ይሄ ነገር ተቀባይ እሱ እዛው ሆኖ የማረን እዛው ማረግ ይችላል ብሎ ነው። ፈጣሪ እኮ የፈለገውን ማድረግ ይችላል። በምድር ላይ ምድርን እስከፈጠረ ሰማይና ምድርን እስከፈጠረ ሰውን እስከፈጠረ እስትንፋስን እስከፈጠረ ለሱ ምን ይሳነዋል? ምንም አይሳነውም። ሞተ ለማስተማር ሞተኛ ካጸድ ለማለም ሞተ። ለምን እጆቹ ስለሆነ እኛን ለማስተማር በቃ ዋን ስለዚህ ነገር ለምን አይታመንም በስልምና ማለት ነው። ከልጅ ልጅ ተወልጄ አድንሃለሁ ብሎ ቃል ገብቶልህ ሆነ ብለሽ ጀመርሽ። እንደሱ አላለውም። ይሄ ውሸት አስተምህሮ ነው። መጽሐፍ ቅዱስ በፍጹም ብሎ አላስተማረም። ከኦሪት ዘፍጥረት እስከ ራዕይ ድረስ አምላክ በየትኛውም ስፍራ ክርስቶስ በመጣ ጊዜ በምድር ላይ በተመላለሰ ጊዜ እንደናንተ እኔ ለአዳም ቃል ባለት መሰረት ከልጅ ልጅ ተወልጄ አድንሃለሁ እንዳለው ያን ቃል ለመጣ ብሎ የተናገረበት አንዲት ቦታ የለም። ጭራሽ የአዳም ስሙን ራሱ አላነሳም። ኢየሱስ ስፍራ ላይ አይደለም አዳም የሰራውን ኃጢአት ላስተሰሪ መጥቼ አዳም የሚለውን ስሙን አላነሳም። አንዲት ክርስቶስ አዳም ብሎ ተናገረ። በአዳም ኃጢአት ምክንያት በወረስነው ኃጢአት ምናምን ብለው ያስተምሯቸዋል። ላ ክርስቶስ በአዳም በኩል የመጣባቸው ወረሳችሁት ኃጢአት አለ ብሎ አላስተማረም። የአዳም ኃጢአት ራሱ አንዲት ቦታ ላይ ለታሪክ ጠቅሷትም አያውቅም። ትዝ ብለውም አያውቅም። ይህ ሁሉ የክርስትና እምነት መሰረት ሆኖ በጣም የሚያሳዝነው መጽሐፍ ቅዱስ የትኛውም ስፍራ ላይ ከልጅ ልጅ አድንሃለሁ የሚል ቃል አልተናገረም። ይህ ቃል አልገባም። ሁለተኛ ኢየሱስ ክርስቶስ የአዳምን ኃጢአት ሊያሙንም አላነሳም። የአዳምንም ኃጢአት አላነሳትም። በአዳም ምክንያት የኃጢአት ውርሰትም አለባችሁ ያንን ላስተሰርይላችሁ መጥቻለሁ አላለም። እና እምነት መሰረት ነው። ማስረጃ የለውም። ለዚህ ነው ክርስትና መጽሐፍ ቅዱስ ላይ ምንም ማስረጃ የለውም የምንላቸው። ታዲያ አምላክ ለአዳም ምንድን ነው ቃል የገባለት ከተባለ እንደ እስልምና አስተምሮ ያለው ልንገራችሁ። አይምሯችሁ ቅር አይቀበል ጉዳይ አይደለም። ግን ያልሆነ እውነት ምን እንዳለው እዚህ ወደ ምድር አዳም የዛፍ ፍሬ በላ፣ ኃጢአትንም አደረገ። ከዚህ አላህ ተዓላ በምድር ጋለው ጀሚዓ አለ በሉ ሁላችሁም ወደ ምድር ወዱ አልኳቸውም አለ። ከዚያስ ፈኢማ ያእትየነኩም ሚኒ ሁደን ፈመን ተቢዐ ሁዳየ ፈላ ኸውፉን ዐለይሂም። ይሄ ነው በአዳምና በአምላካችን በአላህ መካከል የተደረገው ቃል ኪዳን። ዳግም ያለን የዘላለማዊ ህይወት የአዳም ዘር የሚያገኝበት ከዘለም ጥፋት የሚድንበትን ቃል ለመጀመሪያው ሰው ለአዳም ገና ወደ ምድር ሲያወርድ አሳውቆታል። ምን አለው? ከእኔ የሆነ አንድ ቅኑ መንገድ ይመጣላችኋል የአዳም ልጆች፣ አዳም አንተና ልጆች ነው የተከተለ ነው። እርሱም ኢስላም ነው። ያን ቅኑ መንገድን የተከተለ ሰው በእናቸው ነገር ግን አንድ የማወርደውን ቅኑ መንገድን የካደና ያስተባበረ እነዚህ የእሳት ሰዎች ናቸው። እነርሱም በእርሷ ውስጥ ለራሉ አሉ። ይህን ቃል ኪዳኑን ነው አምላክ በአዳምና በእርሱ መካከል ያደረገው። በእኔና በአንተ መካከል አንድ ቅኑ መንገድን እልካለሁ፣ ያን ተከተሉ። እርሱን ለተከተለ ለታደግን ጋር ተመስገባለሁ ብሎ ቃል ኪዳን ሰጠው። ከዚያም የመጀመሪያው የቃል ኪዳኑ ተቀባይ የእስላምን ተቀባይ አዳምን አደረገው። የመጀመሪያ ነብይ መስተባው በኋላ አላህ ከዚያም አዳምን መረጥኩት አለ። አላህ Subhanahu Wa Ta'ala ላይ አላሁ የስጦፊ ሚነል መላኢከቲ ሩሱለን ወሚነን ናስ አለ። መልእክተኞችን እመርጣለሁ ያለ መልእክተኞች እመርጣለሁ አለም መረጡት አለ። ነቢያችን ሰለላሁ ዐለይሂ ወሰለም ተጠየቁ ያ ረሱላህ ወአወል ነቢይ ፊል አርድ ሰለም አደም فقالوا له أي قال له حذيفة رضي الله عنه
أكان هو نبي؟ قال النبي صلى الله عليه وسلم نعم كان نبيا مكلما. عز جبريل عليه السلام ذيك من النبي صلى الله عليه وسلم صحابة طيق رسول الله مكتنيا أنا نبي تاجا من قال رغم الدم أكان هو الكوشوا على رأسه رسول نبي نعم كان نبيا مكلما أول اليوم الله ያናገረው ነብይ ነው ብለው ተናገሩ። ያ ማለት ያለ ማንም መካከለኛ ያናገረው ነብይ ነው። ስለዚህ ያን አላህ Subhanahu Wa Ta'ala ለመጀመሪያ ለአዳም ሲናገር በሱረቱ ጣሃ ላይ ወለቀድ ዓሂድና ኢላ አደም ሚን ቀብል ይላል። ሙሐመድ ሆይ በእርግጥም ከሁላችሁም በፊት መጀመሪያ ወደ አዳም ያወረድኩት አለ። አምላክ በእርሱና በአዳም በዘሩ መካከል ያደረገው ኪዳን ኢስላም ኢነ ዲነ ዐንደ አላህ አልኢስላም አለ። ከእኔ ከአምላካችሁ ዘንድ ትክክለኛ ሃይማኖት ነው አለ። ይታቻሉ ይሄንንም ቃሉን አላህ ለአዳም ቃል የገባለትን በአዳም ዘሮች ላይ ሁሉ ፈጸመ። ከአዳም ዘር በየዘመናቱ ነብያት የሚባሉን እያስነሳ አዘዛቸው። ያንን ለአዳም የሰጠውን ኪዳን ነብያቶችም ሁሉ ኢስላምን ከአምላክ አላህ Subhanahu Wa Ta'ala ተቀበሉ እንዳስተማሩ ማስረጃ قال سبحانه وتعالى دين ما وصى به نوحا والذي أوحينا إليك وما وصينا به إبراهيم وموسى وعيسى إنه يهن ሃይማኖት እስልምና እናንተ ደነገርኩላችሁ አለ። እዚህ በፊት ከእናንተ በፊት ኖህን፣ አብርሃምን፣ ሙሴን ክርስቶስን አዝዤባቸው የነበረውን አለ። ዒሳን አዝዤባቸው የነበረውን አለ። እዚህ ታላላቅ ነብያቶች የታዘዙበት ብቸኛ መለኮታዊ ሃይማኖት እንደሆነ አላህ Subhanahu Wa Ta'ala ገለጸ። ታዲያ እነዚህ ነብያቶች በየዘመኑ ለተወለዱቻቸው አፍርቀዋል፣ ወደ ኢስላም ተረኩላቸዋል። የእያንዳንዳቸውን ለናሙናነት ያክል በማስረጃ እናንሳ። ከኖህ ጀምሮ እስኪ ምን አለ? ከኔ በፊት የነበረ ነብይ ነው። አላህ Subhanahu Wa Ta'ala ያናገረው ነብይ ነው። ነብይ ብሎ ማለት يعني هو رجل يعني يوحي إليه الرب سبحانه وتعالى መለኮታዊ ራእዩን የሚገልጥለት ይሆናል ከነብይ ይባላል። ስለዚህ አላህ Subhanahu Wa Ta'ala ነግሮታል፣ ቃሉን ገልጦለታል። እርሱ ምን አለ ሲናገር ወኡምርቱ አን አኩነ ሚነል እኔ ከሙስሊሞች እንደሆን ታዘዝኩ አለ። ኖህ ምን አለ? ሙስሊም እንደሆነ ተናገረ። ሌላስ አብርሃም እንምጣ إذ قال هو أسلم قال أسلمت لرب العالمين ጌታ አምላክ አላህ Subhanahu Wa Ta'ala አብርሃምን ሙስሊም ሆነ ወይንም ለኔ ታዛዥ ሆነ ባልኩት ጊዜ ነው ለአንተ ለዓለማቱ ጌታ ሙስሊም ሆኛለሁ አለ። ከዚያስ አብርሃም ለልጆቹ ያችን ግጋት ስለና ተናዘዛት። قال سبحانه وتعالى حاكيا عن إبراهيم عليه السلام يا إبراهيم وبنيه ይላል። አብርሃምም ይችን ህግ እስላምን ለልጆቹ ተናዘዛት። ወያዕቁብ ያዕቁብም ልክ እንዲሁ አለ ያ በኒ ያዕቁብ الله اصطفى لكم الدين انه املاكه الله لان انت عند ሃይማኖት መርጦላችኋል فلا تموتن الا وانتم ተራና ተሞቷላችሁ። ነብያቶች ሁሉ በየዘመናቱ ለተወለዱታቸው ወደ ሙሴ ስንመጣ ጊዜ ከዚያ ወደ ዒሳ እንሄዳለን። وقال موسى يا قوم إن كنتم آمنتم بالله فعليه توكلوا إن كنتم مسلمين ይላል ሱራ ዩኑስ ላይ። ሙሴ ለህዝቦቹ እንዲህ አላቸው፣ ህዝቦቼ ሆይ በአላህ ናቸውና ሙስሊሞች እንደሆናቸው በእርሱ ላይ ተመኩ አልኳቸዋል። ታዲያ ህዝቦቹስ ሙስሊም እንደሆኑ ገልጸዋል። የሙሴ ህዝቦች ያው ሱረቱል አዕራፍ ላይ ረበና ሰብረን ወተወፈና ሙስሊሚን አሉ። ጌታችን አላህ ሆይ በእኛ ላይ ትዕግስትህን አፍስስ፣ ይሁን ደግሞ ሙስሊሞች አድርገህ ግደለን አሉ ይላል። ያ ሰላም ሙስሊም ልክ እንደው የዒሳ ወይንም የክርስቶስ ተከታዮች ክርስቶስ ሃይማኖታቸውን ገልጸው በሱረቱል አንድ በተስፋንድ ላይ ያልከል ፈቀደቱና እሽሀድ ቢአንና ሙእሚኑና እኛ ሙስሊሞች መሆናችንን መስክራሉ። አምላክ በነቢያት በኩል ይወራል። ማዳምን ጋር ሲያወራው በአንተ መካከል አንድ ቀን መንገድን አደርጋለሁ ከአንተም ከዘርህም ያን የተከተለ የዘላለም ሕይወትን ያገኛል፣ ያን አደረገን የዘላለም ጥፋትን ያገኛል፣ አጥን ይገባል፣ የዘላለም ይዘውታል እርሱ ውስጥ ብሎ ኢስላምን አዘዘ። ከዚያም ከአዳም ዘር በየዘመናቱ ነብያትን የሚባሉን እያስነሳ ኢስላምን አዘዛቸው። ወልዶቻቸው ሰበኩ አዳሁ አብራሂም ያጋለጠ ያለኝ መቀበል ፈልጌ ነበረ። አሁን ሳስ ስለምን መቀበል ፈልጌ ነው? بس يملوا قرار ايش أشهد
أشهد أن لا إله لا إلا الله أن لا إله إلا الله إله إلا الله وأشهد أن محمدا رسول الله ይህ ነው አሁን ያልከው ቃል የሻሃዳ ቃል ምስክር ቃል ይባላል። ከአላህ ሌላ አምላክ የለም ብዬ እመሰክራለሁ፣ ሙሐመድም የእርሱ መልእክተኛ ናቸው ብዬ እመሰክራለሁ። እስላማዊ ትምህርቶችን በመማር ከጓደኞች ጋር ብለህ ኢስላም የሚያዘን ትፈጽመዋለህ፣ የሚከለክልህን ደግሞ ትርቃለህ። ይህ ነው መጠየቅ ትችላለህ። እሺ ጥያቄ ያለው ካለ ቀጥል ከላይ። እሺ ያለው ጥያቄ ያለው አለ ወይ? قالوا هتسمعوا كلامي አሉን እስካላችሁ አስገባቸው። የለውም ሙላታ ቃል አይነሳም ግን የራሱ ተሰራ አዙ ሰላም ወአለይኩም ሰላም ኡስታዝ ለጥያቄ አለ ስለቸኮልኩ ነው ያስገድኛል። ስለቸኮልኩ ነው። ጥያቄ ምንድን ነው? እኔ ነው ከዚህ በፊት የአንተ አንድ ቪዲዮ ነበር። ምን ብለህ ነበር የለቀቀው? ሴጣን በሌሊት አናግሮ ሙና ምናምን አለኝ ምናምን ብለህ ቪዲዮ ለቀሃል። ልክፈል ከፈለህ ለምንድን ነው እንደዚህ ያልከው? ሴጣን አንተ ያናግራማ። ክፈት ቪዲዮ። ቆይ ከከፈት አንተ ብለሃል አላልክም? አላልክም አንተ? ወላሂ አላልኩም። ክፈት ይሻላል። ወጣት የበፊቱ ስም ቢሆን የለው ማን ነበር ስም? የኔ ሚሊዮን ችግር የለው መቀየር ከቀየረው ችግር ከሌለው ምንም ችግር የለውም ማለት ነው። ችግር የለውም። ሰሞኑን የሆነ ልጅ ወጥቷል አይደለ? ምን እንዳለ ሰምታችሁታል? የስሙንም አብደላይዝ ነኝ ብሎኛል ብለሃል ነው ያለው። እንክራችሁ ልጅ ወጥቷል አይደል? ይህን ሪከርድ አድርገው ወላሂ እንትን ብለው በዛ ላይ ትልቅ ነገር እንዳገኙና ሰይጣን ጋር ይገናኛሉ ብለው አቀረባብረው ምናምን ዩቲዩብ ላይ ምናምን ለቀው ፌስቡክ ላይ ዛሬ ተለጥፎ አየሁ። ክርስቲያኖች እየተጣሉ እኔ በጣም ነው ማዝነላችሁ። ለማን እንደሆነ ታውቃላችሁ? ለእናንተ በጣም ነው ማዝነላችሁ። እንደሚያሳዝነኝ ታውቃላችሁ? የፈለገ ቢናገሩ የምታምኗቸው ነገር ያገጡት ነገር ታውቃላችሁ። የማታረጋግጡት ነገር ሲናገሩ ራሳቸው እስኪ ያን ነገር በራሳችን ሰምተን እናረጋግጥ። ለምንድን ነው የማትሉት? ይሄ እምነት ከመጀመሪያው የእንትን ያለ ተጽዕኖ ያደረገ ይቅርታ ጋር አባቶቻችሁን ተሰማጣችሁ አይደል? ያሉትን ነገር ሁሉ አሁንም ጭራሽ እነዚህ ቲክቶክ ላይ ያሉ ምን የሚሉ ተሳዳቢ ልጆች
የሚነግሯቸውን ሁሉ መስማታቸው እሺ አባቶቻቸው ሰማቸው። የእምነት እውቀት ያላቸው ናቸው፣ የእምነት አባቶቻችን ናቸው አላቸው። ቢያንስ እነዚያ ለምን አታረጋግጡም? የሚናገሩት ላይ ህዝብ ማንኛውም ያለውን ነገር ንገራቸው። አለታ ነው የተናገ ጅን ለሁለት ይከፈላል። ጅን ነው ያልኩት ቃሉ ላይ ሰይጣን አላልኩም። ሰይጣን በፍጹም ከእንላችን ነው በጣም ምንጠላው በጣም የሚጠራን ነው ሰይጣን ማለት ማሰረታ ሱብሓነሁ ወተዓላ ኢነ الشيطان لكم عدو فاتخذوه عدوا انما يدعو حزبه ليكون من اصحاب السعير ቁርአን ላይ ሰይጣን ለእናንተ ጠላታችሁን ማድረጋችሁ ያዙት ብሎና እና ከሰይጣን ጋር አንገናኝ ማዕዘላህ በአላህ እንጠብቃለን። ተወቻው በሱራ ዩሱፍ ላይ አላህ ሱብሓነሁ ወተዓላ ሲናገር ምን ይላል? ኢነ الشيطان للانسان عدو مبين አለ። ሰይጣን ለሰዎች ግልጽ ጠላታቸው አድርጋችሁ ያዙት እያለ ይናገራል። ስለዚህ ምንድነው ያለው ከተባለ ጅን ነው ያለው። ጅን ምንድነው የሚለው አብራራላችሁ በደንብ አዳም። ጅን ማለት ከቃሉ ትርጓሜ ስንነሳ አረበኛ ቃል ነው፣ ድብቅ ማለት ነው ወደ አማርኛ ስንቀይረው፣ ወይንም ስውር ማለት ነው። ለምን ተሰዋለ? ስለማይታዩ ስለተሰወሩ ከኛ እይታ ጅን ይባላሉ፣ ወይንም ድብቅ ስውር ይባላሉ። አላህ በቁርአን ላይ ከጅን መጠሪያዎች ለሌላ ድብቅ ለሆነ ነገር ይሄን ቃል ይጠቀማል። ፈለማ ጀነ ዐለይሂ ሌሊቱ ረአ ከውከበን ይላል። በአብርሃም ላይ ሌሊቱ በጨለመበትም ጊዜ ከዋክብቶችን አየ። እዚህ ቦታ ላይ በጨለመበት ወይንም በተሰወረበት ጊዜ ድብቅ ወይም ስውር ማለት እንጂ የስ መጠሪያ አይደለም። ሰይጣን ማለት እስከተባለ አልኻሪጅ አን ጣዓቲላህ ከአላህ ትእዛዝ ያመፀ አማጺ ማለት ነው። ተረዳችሁ አይደለ? ድብቅ ወይንም ስሙን ትርጓሜ ምንድናቸው ታዲያ ጅኖች? ምን እንምጣ። ጅን ማለት ከእሳት የተፈጠሩ ፍጥሮች ናቸው። አደም ከምን ተፈጠረ? ከአፈር። መላእክቱ ከብርሃን። ጅን ከምን ተፈጠረ? ከእሳት። ያቸው አይደለ? ሶስቶቹ የተፈጠሩበት ቁስ ይለያያል። ማስረጃ የሰለም خلق الله الملائكة من نور وخلق الجن من مارج من نار وخلق آدم مما وصف لكم أي من التراب ነብያችን ሰለላሁ ዐለይሂ ወሰለም ምናሉ? አላህ ብርሃን ፈጠራቸው፣ ጅኖችን ደግሞ ከእሳት ፈጠራቸው፣ ሰውን ደግሞ ከአፈር ፈጠረ ተገለጸላቸው ብለው ተናገሩ። ስለዚህ የተፈጠረበት ቁስ ተለያየ አይደለ? ያችን ደግሞ እንምጣ። የመላእክ ባህሪ ምንድነው? የጅን ባህሪ ምንድነው? የሰው ባህሪ ምንድነው? መልአክ ጽድቅን የሚያደርግ ነው፣ ኃጢአትን በፍጹም አያደርግም። ጨረሰ። ማስረጃ ቃል ሱብሓነሁ ወተዓላ ላ ያዕሱነ አላህ ማ አመረሁም ወየፍዐሉነ ማ ዩእመሩን አለ። አላህ ስለ መላእክቶች ሲናገር እኔ ያዘዝኳቸውን አያምፁኝም አድርጎ ያደርጋሉ አለ። ያችሁ አይደለ? ኃጢአትን አያደርጉም፣ ጽድቅን ብቻ ነው የሚያደርገው መልአክ። ሰውና ጅን እስከተባለ ሁለቱም ነፃ ምርጫ ፈቃድ ተሰጥቷቸው የተፈጠሩ ነፃ ምርጫ ፈቃድ ተሰጥቷቸው የተፈጠሩ ናቸው። አምላክ ማንንም ክፉ አድርጎ አይፈጥርም። ይሄን ነው ክፋትን ፍጥረታት የሚያመጡት። አምላክ ማንንም ዲያብሎስ ወይንም ሰይጣን አድርጎ ፈጥሯቸው ያን ሰይጣንነትን ከእርሱ ትእዛዝ ማመፅን በራሳቸው ነፃ ምርጫ ፈቃድ ተጠቅሞ ነገር ነው። ተዛቸዋል አይደል? ስለዚህ ነፃ ምርጫ ፈቃድ ተሰጥቶት ተፈጥሯል ማለት ሰውና ጅን ያንን ነፃ ምርጫ ፈቃዳቸውን ተጠቅመው የአምላክን ትእዛዝ ይጠቅማሉ። ያመፀው የጅን አይነት ሰይጣን ይባላል። ያ ማለት አማጺ ማለት ነው። አያችሁ አይደል? ያ ያመፀው የጅን አይነት አምላክን የካደው አይነት ለኛ ወዳጃችን ሳይሆን ጠላታችን ነው። አላህ በቁርአን ላይ ሰይጣን ጠላታቸው ነው ብሎ ነግሮናል። ያላመፀውስ የአምላኩን ትእዛዝ የጠበቀውስ ነቢያቶች ከማን ነው ትእዛዝን ተቀብለው የሚፈጽሙት? ነቢያት በየዘመናቱ ሲላኩ እነዚያ ጅኖች የነቢያትን ትምህርት ሰምተው እንዲተገብሩ ግዴታ ተጥሎባቸዋል። አምላክ ዝም ብሎ በከንቱ አይፈጥር ፍጥረታትን እርሱን እንዲገዙትና ያመልኩት ነው የፈጠረው ፍጥረታትን ሁሉ። ወማ ኸለቅቱል ጅነ ወልኢንሰ ኢላ ሊያዕቡዱን ሰዎችንም ሆነ ጅኖችን እኔን እንዲገዙኝ ለማን ፈጠርኳቸውም ማለት ነው። ስለዚህ ከእነርሱ አላህን የተገዛም አለ ያመፀም አለ። ልክ ከሰው አላህን ያመልካል ሁሉ ከእነርሱ ያመነና ይካደም አለ። ማስረጃ ወአነ ሚነ ሷሊሑን ወሚና ዱነ ዛሊክ ወአነ ሚነል ሙስሊሙን ወሚነል ቃሲጡን ከጅኖች መልካምም ጻድቅም አለ አማጺ አለ። አላህ ሱብሓነሁ ወተዓላ ይናገራል ከሰውም አማጺና ታዛዥ እንዳለ ሁሉ ከዛሊከ ጀዐልና ሊኩሊ ነቢይን ዐዱወን ሸያጢነ አልኢንሲ ወልጂን ሰውና የጅን ሰይጣኖች ይላል። የሰው ሰይጣንም አለ ልጆች
የሰው ሰይጣን ምንድን ነው? አምላኩን ክዶ ወደ ክህደትና ወደ ኃጢአት ሰዎችን የሚጣራ ምንድን ነው? ይህ ሰው ሰይጣን ነው እንላለን አይደል? በተለምዶ ለምን? ክፋትን የሚያደርግና ወደ ክፋት የሚጣራ ስለሆነ። ከጅኖችም ልክ እንዲሁ ክፋትን አድርጎ ወደ ነው፣ ያ ሰይጣን ይባላል። አዳምና ሔዋን ገነት እንዲባረሩ ምክንያት የሆናቸው ያ ሰይጣን ተባለ። ለምን? የአምላኩን ትእዛዝ ስላመፀ፣ አልታዘዝም ስላለ። ሚነል ጂኒ ፈፈሰቀ ዐን አምሪ ረቢህ ይላል አላህ። እርሱ ከጅን ጭፍራዎች ነበረ፣ ከእኔ ከአላህም ትእዛዝ አመፀ አለ። የዛኔ ምን ተባለ? ሰይጣን ተባለ። ታውቃለህ? ኢብሊስ ተብሎ ይጠራል። ኢብሊስ ማለት አለዚ አይሰ ምን ረሕመቲላህ ዐዘ ወጀል፣ ከአምላክ ከአላህ እዝነት ተስፋው እየተሟጠጠና ተስፋውን ማለት ነው። ታውቃለህ? ያ ስለዚህ ያ ነው። ስለዚህ እዚያ ቦታ ላይ አናገረኝ አልኳቸው። ምንድነው? ጅኖች ናቸው እንጂ ሌላ አይደለም። ጅኖች ማናገራቸው ሰውን ወይንም ደግሞ ክፋት መስሎ ከታያቸው መጽሐፍ ቅዱስ ላይ ጋኔኖች ኢየሱስ ክርስቶስን ያናገሩት ነበር። ባዩትም ጊዜ እርሱን እያሉ ያውና የእግዚአብሔር ልጅ እያሉ አምነው ይወጣሉ። አማኝ ሁሉ ናቸው። ለመጽሐፍ ቅዱስ ከፈለጋችሁ ነው የእግዚአብሔር ልጅ መሆኑን ያውቃሉ። ከእግዚአብሔር መሆኑን ያወቀ ደግሞ ምንድን ነው? አማኝ ነው። ከሃዲ አማኝ ነው። ስለዚህ አማኝ ከሆነ የእምነት ወንድሞቻችን ናቸው። የእምነት ለመጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ማስረጃ ልስጣችሁ። ክርስቶስ አንዴ በምኩራብ ውስጥ ያስተማረ ነበር። እያስተማረ እያለ እናቱ እና ወንድሞች ተሰባስበው አብዳል ብለው ሊይዙት መጡ። መጽሐፉ አበደ ብለው ሊይዙት መጡ። ማን? እናትና ወንድሞቹ። ከዚያ መጡ ይላል ጊዜ ይላል መጽሐፍ ነው ያለው። ውስጥ ነበር እና እሱ እያስተማረ ውጭ ላይ ቆመው እናቱና እህቶች ሰው ጠሩና አስጠሩት። ኢየሱስ እናትህና ወንድሞች እየጠበቁ ነው በልልህን አሉት። ከዛ ኢየሱስ ክርስቶስን ሄደና ሰውየው እናትህና ወንድሞች ውጭ ላይ እየጠበቁ ነው አሉት። ማናት እናቴ? ማን ነው ወንድሜ? በሰማይ ያለውን የአባቴን ፈቃድ የሚያደርግ ሁሉ እርሱ ወንድሜ ነው እናቴ ነው አለ። ስለዚህ ይህ ምን ይባላል? የአምላክን ፈቃድ የሚያደርግ ወንድሜ ነው ሲል ጊዜ የእምነት ወንድማማችነት ማለት ነው። ታውቃችሁ አይደል? ስለዚህ አጋንንቶች ደግሞ ኢየሱስ ክርስቶስን የእግዚአብሔር ልጅ ነው ብለው ያውቃሉ፣ ያምናሉ። ወንድማማቾቻቸው ናቸው። እናንተ ጋር የዛ ቦታ ላይ አናገረኝ አልኳቸው። አማኝ የሆነው እንጂ ቁርአን ጭራሽ ሲቀራ የነበረው ስራቸው የነበረው ከሃዲው የሆነው ደግሞ አማጺ የሆነው ሰይጣን አናገረኝ ሰው ተናገርኩ። ይህ ነው ማለት ነው። ጥያቄ ያለው መቀጠል ይችላል። እሱ እዚህ ጋር ማለት አሁን ላይ መጽሐፍ ቅዱስ ላይ የጠቀስከው አዲን ፈቃድ የሚያደርግ ምናምን ያልከው ማለት ነውና ማለት እሱን ትቀበላለህ? እንዴት ታምንበታለህ? አባት፣ አጎት፣ አክስት ምናምን የሚባለው አምላክ አይሰራም ብዬ ነው የማምነው። ግን መልእክቱ ትክክለኛ መልእክት ነው። የአንድ አምላክ ፈቃድ የሚያደርግ ሁሉ ወንድሜ ነው ያለው ክርስቶስ ትክክል ነው። በእኛም በቁርአን ላይ የአንድ አምላክ የአላህን ፈቃድ የሚያደርግ ሁሉ ወንድማችን ነው ከመላክ ከምንም ይሁን። እሺ እኮ አይ ሲል እሱንም አባት ሲባል አባት ሲባል ምን ማለት ነው? የአምላክ ልጅ ሲባል መጽሐፍ ቅዱስ ፍቻ አለው። እናንተ በቀጥታ አትውሰዱት። በቀጥታ ከወሰዳችሁ በቀጥታ ካልወሰድከው መጽሐፍ ስታነብ ጊዜ ከሰዎች የዲያብሎስ ልጆች ተብሎ የተገለጹ አሉ፣ ከሰዎች የእግዚአብሔር ልጆች ተብሎ የተገለጹ አሉ። ምን የእግዚአብሔር ልጅ ማለት የዲያብሎስ ልጅ ማለት ክፋትን በማድረጋቸው ወደ እርሱ የተጠጉበት ስያሜያቸው ነው። የእግዚአብሔር ልጅ ሲባል ጊዜዎችን በማለት ነው። ሎታች ማለት ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 8 ተባወርዳችሁ ብታዩት ይሁዶች እርሱን ለመግደል በመጡ ጊዜ እናንተ ግን ከአባታችሁ ከዲያብሎስ ናችሁና እኔን ለመግደል ትፈልጋላችሁ አላቸው። እያቸው አይደል? የአባታችሁን ስራ ማድረግ ትፈልጋላችሁ አላቸው። ስለዚህ እርሱ ከመጀመሪያው ነፍሰ ገዳይ ነበርና አላቸው። ስለዚህ ክፋትን በማድረጋቸው የዲያብሎስ ልጆች ተብለዋል። ክርስቶስ ከተባለ እርሱ ጻድቅ ነው፣ ጽድቅ ነው እና የሚያደርገው የእግዚአብሔር ልጅ ተባለ። ምንም አዲስ ነገር የለም። ጽድቅን የሚያደርግ የእግዚአብሔር ልጅ ተባለ። አንዴ እኔ ልጅ ከላይ ያለ
ያለ ማለት እዚህ ጋር ማለት ነው ማይ ነው አውቁሱ መልካም። እዚህ ጋር እንግዲህ ሌሎች ልጆች የዲያብሎስ ልጆች እና የእግዚአብሔር ልጆች የተባለ ስላለ የሚል ማነጻጸሪያ አምጥተሃል። ነገር ግን ኢየሱስ ክርስቶስ የአብ ልጅ ነው ስንል እኮ ከሰዎች ወይም ደግሞ አንተ እንዳልከው አይደለም። ምክንያቱም የጸጋ ልጅነትና የባህሪ ልጅነት አለ። ይሄ ነው ልዩነቱ። ምክንያቱም መጽሐፍ ቅዱስ ላይ አንተ ልጅ ነህ እኔ ዛሬ ወለድሁ ይላል። ሌሎችን ሰዎች ግን እንደዛ አይልም። ሳለ መጽሐፍ ቅዱስ ኢየሱስ ክርስቶስ የባህሪ ልጅ ነው የሚል የተጠቀሰበት ቦታ አለ ወይንም ኢየሱስ ራሱ ያረበት ቦታ አለ? አሁን ከአውዱ አንጻር ነው እንጂ የምታየው ግዴታ ቃል ቃል የሆነ የተጻፈ መኖር አለበት ማለት አይደለም። ምክንያቱም እኮ አላህ እኔ አልወልድም አልወለድም ያለ በቀጥታ የተጻፈ የለም። አታሳየኝ፣ እንደዛ የሚል አያ አንቀጽ አታሳየኝ። ስለዚህ እሺ እኔ አልወልድም አልወለድም የሚል አሳየኝ። ሱረቱል ኢኽላስ ቁጥር 112 ላይ ምዕራፍ 112 ምን ይላል? አይ ማለት በቀጥታ አላህ ራሱ እየተናገረ አልወለደም አልተወለደም እያለ ስለ አልወለደም አልተወለደም እኮ ለሌላኛ አካል የተባለ ማለት ሰዎች ስለ ራሱ አልወለደም አልወልድም አልወለድ ያለበት እሱ ማለት አይጠበቅም። ክርስቶስ ለምሳሌ መጽሐፍ ቅዱስ ላይ አንተ ላስረዳ አብሽር ሁለተኛ ወገን አድርጎ እናገራለን። ልክ እንዲሁ ለምሳሌ መጽሐፍ ቅዱስ ላይ ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው። ማን ይሄን እያለ ያለው? ራሱ ክርስቶስ ነው። ከሰማይ ከወረደው በቀር ለምን ይላል? ከሰማይ ከወረዱት በቀር ለምን አላለም እኮ? እየነገርኩ እኮ ነው። በመጽሐፍ ቅዱስ ቁርአኑ የተለያየ ነው አልኩ። ለዛም እኮ ለምን እንደዛ ነው? እኔ ለራሱ እንደዚህ ብሎ ለምን አለ? ከሰማይ ከወረዱት በቀር ለምን አላለም? እንደዚህ ካላለ ለምን የተሰበበት ነገር ነው እኮ። አሁን ቁርአን እንደዚህ ተናጋሪው ማደው ይሄን አልወለደም አልተወለደም እያለ እየተናገረ ያለው ራሱ እሺ አቀፍ ይናገርለት ነው። እዛኔ ችግር የለውም ያ ነው። እሺ ስለዚህ ክርስቶስ የትኛው ክብራ ላይ እኔ የእግዚአብሔር የባህሪ ልጅ ነኝ ልክ እንዲሁ አንድም እሱም አይበል ችግር የለውም። ሌላም ሐዋርያ ተነስተው አይ ኢየሱስ የእግዚአብሔር ልጅ ነው የባህሪ ልጅ ነው ያለ የለበት። የባህሪ የሚል ነገር ነው። አንተ እንደዛ ካልተባለ ነው አንተ ነህ ያልከው አይደለም። ይሄ እኮ በግልጽ የሚያሳይ ነገር አለ። ይኸውልህ አንተ ራስህ አመጣህና የባህሪ ልጅ ነው ብለህ ነጠርክ። ከልጆች መካከል እርሱ የሱ ላይ ያደርጓል። አንተ ራስህ እኮ ነው ያልከን። ነጠልከውና የክርስቶስ ግን የባህሪ ልጅ ነው አልክ። ይህ ባህሪ ልጅ ብሎ አስተምሯል ወይንም እዚህ ጋር እሺ ላስረዳ። ማለት እኔ እንደዚህ ያልኩበት ምክንያት አንደኛ ነው የሚለው መጀመሪያ መረዳት አለብን። ምክንያቱም ግዴታ እዛ ጋር የባህሪ ተብሎ ግዴታ መጻፍ አለበት ማለት አይደለም። ምክንያቱም አይ አንድ የኔን ሀሳብ ልጨርስና እወጣለሁ፣ ችግር የለም። አይ ሊሰርዝ ባትሪ ሊያልቅብኝ ስለሆነ እሺ። አይ በኋላ እድል ስለማይሰጠኝ ብዬ ነው። ማሳሚ ጊዜ ያዳልጠኝ ኡስታዝ ነው። ወደዚህ ወጣ በል። ቡሃሪ 188 ላይ ሙሐመድ ታኽዙን ሀሊና ትቀፉን ላይ አንድ ነገር ተጽፎ እናገኛለን። በዛይር ወይ ደግሞ ያመጣልሃል። አንተ ተዝም ቆይ ከታፊዎች መጽሐፍ አልያዝኩም። አትረበስ፣ ችግር የለም። አታወርደኝ ብቻ ብቻ እንዳታወርደኝ። ከእኔና አላልኩም። ማንም ሰው ማንበብ ይችላል። ና ሂድ ዘህናና ታወራለህ። እጠብቅሃለሁ። እሺ እንዳትከራደራ በስርዓት የሚወያ
ስለብቻ እሱን እኔ ያው ምንድነው የቀደሙን እድል የሰጠውን የሆነ ማለት ወይም ከእንዲህ ያለውን ሰጥቶስ ማለት ቃል በቃል ባህል ነገር መኖር አለበት ስላልከኝ ለምሳሌ በቁርአን አይደለም አልዋሽም። እኔ ያልኩ ምንድን ነው? እኔ ያልኩ እሺ፣ አንድ ያስወራኝሽ አንዴ ዋሽ እኮ በኔ ላይ አንዴ ውሸቱን ላስረዳ። እሺ፣ እኔ ለዋሸው ማለት እኮ አይደለም። እኔ እያልኩ ያለው የባህሪ የሚል አሳየኝ አልከኝ። የባህሪ የሚል አሳየኝ አልከኝ። እኔ የባህሪ ልጅ ነው ስለ የባህሪ የሚል አሳየኝ አልከኝ። አንድ ነገር ቀጥታ ቃል በቃል ግዴታ መጻፍ አለበት ለዛ ነገር ማስረጃ ይሆን አልኩ። አዎ አልክ። ከዛ ደግሞ ለምሳሌ ቁርአን በቀጥታ ልክ ራሱ ኢሳ ራሱ እኔ ሙስሊም ነኝ ያለበት አንድ ቦታ የለም። ስለዚህ ሙስሊም ነው ልትለኝ አትችልም። ጨረስ ጨረስ ካሁን ላውራት አዳምጣለህ። ቀጥልሽ ግን ጥያቄን አልጨረስኩም። እሺ ቀጥል። ጭራሽ ቁርአን ላይ ገብተህ እኮ ማብራራት ጀመርክ። ማብራራት እኮ አይደለም ልክ ደብል እዛ ጋር አይገናኝም። አንድ ነገር ያስርሙበት ጊዜ ትጠይቀናል። አሁን ግን አንተ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው በሚለው ጉዳይ እያወራን እያለ ነጠል አደረግከው እና እሱን አወጣህና እርሱ ግን የባህሪ ልጅ ነው አልከ። እኔ ባህሪ ቃል ሳላነሳ አንተ ረሳ አነሳህና እሺ የባህሪ ልጅ ነው የሚል ቃል መጽሐፍ ቅዱስ ላይ ያሳየን አልኩ። መጀመሪያ ባህሪ የሚለውን እኮ መረዳት አለብን። በፍጥረት የባህሪ ልጅ የሚል ቃል ያሳየን አልኩ። አይ ይሄ ቃል ራሱ መናገር የለበትም። ኢየሱስ ለምሳሌ በቁርአን ላይ እኔ ሙስሊም ነኝ አላለም ማለት ነው። ምን ከሐዋርያቶች መካከል አንድ ሐዋርያ ተነስቶ ኢየሱስ ክርስቶስ የባህሪ ልጅ ነው ብሎ የተናገረበት ነበር። ክርስቶስ አይበች ነው በደለበት ኢየሱስ ክርስቶስ የባህሪ ልጅ ነው አንድ ሐዋርያ ነው ይልስ። እሺ መልካም። እንደዛ ካልክ ደግሞ ቃል በቃል ራሱ እሱ መናገር የለበትም ካልክ ደግሞ ባህሪ የሚለውን ደግሞ ሊትራሊ ምን ማለት እንደሆነ መረዳት አለብን። ስለዚህ ሐዋርያት እሱ ማለት አይደለ እኮ እየነገርኩህ እኮ ነው። ባህሪ የሚለው በራሱ ሊትራሊ ምን ማለት ነው? ገባህ? ኢየሱስ ክርስቶስ እኔ የባህሪ ልጅ ነኝ ወይንም ደግሞ ኢየሱስ የባህሪ ልጅ ነው ያሉበት ቦታ የለም። ባህሪ ምንድን ነው ነው መጀመሪያ ባህሪ ማለት ነው። ከዚያ በኋላ የሆነ ጥቅስ ታነሳና ይሄ ባህሪ ማለት ነው ብለህ ትቀጥላለች። እንግዲህ የባህሪ ልጅ ያላለም ኢየሱስም ቅድም ሐዋርያቶችም ኢየሱስ የባህሪ ልጅ ነው አላለም አይደለ? ባህሪ የሚለውን አንተ እኮ አሁን ቃሉ ላይ ነው እኮ ማለት ግዴታ ያቺ ቃል እዛ ጋር መኖር አለባት ወይ ደግሞ መጠቀስ ነበረበት። ስለዚህ ያ ቃል እጠይቅሃለሁ አንተ የባህሪ ልጅ ነው አልክ። የባህሪ ልጅ ነው የሚል አለ ወይ መጽሐፍ? አየር ደግሞ አንተ የተናገርከው ቃል አለ ወይ ያልኩህ ነው። አይ የለም ይሄን በማድረጉ ይሄን በመናገሩ የባህሪ ልጅ ያሰኘዋል ብለህ ከዚያ በኋላ ትቀጥላለህ። እሱን እኮ እሱን ትሄዳለህ ትቀጥላለህ። ይኸው ፈቀድኩልህ። ግን አንተ የተናገርከኝ በባህሪ ልጅ ነው ኢየሱስ አልተናገርም። ሐዋርያቶች የባህሪ ልጅ አላሉ ማለት ባህሪ የሚል በቀጥታ የተጻፈ ጽሁፍ እኮ የለም እኮ መጀመሪያም ነግሬሃለሁ። ባህሪ የሚል በቀጥታ የተጻፈ የለም። እየነገርኩ ያለው ግን ምንድን ነው ተመሳሳይ ልክ መገለጫዎቹ በራሳቸው ባህሪ ገባህ አይደለ? ከኛ የሚለየው ነገር አለ ነው። ሌሎች ሰዎችን ወይም ፍጥረታትን ልጅ የሚልበትና እሱ ልጅ የሚልበት ወይም እሱም አባቴ የሚልበት ይለያያል ነው እያልኩ እሱ ነው የሚለየው። ሰዎች የተለየበት ነገር ኢየሱስ ክርስቶስ ምንድን ነው? ኢየሱስ ከሰዎች የተለየበት ነገር ምንድን ነው? አንድ የተለየበት ላይ እንዳለው ልክ መጀመሪያ ቃል ነበር፣ ቃልም በዘንድ ነበር፣ ያም ቃል ደግሞ እግዚአብሔር ነበር ስለሚል ያ ቃል ነው ደግሞ ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ስጋ ሆነ የሚለው ማለት ነው። ስለዚህ ኢየሱስ ክርስቶስ ተብሎ አይደለም
ሰውም አምላክም ነው። እሺ ኢየሱስ ክርስቶስ ሰው ነው። ኢየሱስ ክርስቶስ ነብይ ነው አይደለም? ነብይ ነው። ይኸውልህ ነገርኩህ እኮ ሰው ከሆነ ይኸውልህ ሰውም አምላክም ነው ካልኩህ በሰዓቱ ወይም ደግሞ በምድር ላይ በነበረበት ሰዓት አንድ ጊዜ ሰው ነው ብለህናል። አሁን ነብይነቱን ማምነህ አትተው። እርሱ የአምላክ መልእክተኛ ነው አይደለም? የአምላክ መልእክተኛ ራሱ አምላክ ነው እኮ። የአምላክ መልእክተኛ ሳይሆን ራሱ አምላክ እኮ መልእክተኛም ነው አምላክም ነው መልእክተኛም ነው አይደለ? እሱ ይኸውልህ በመጀመሪያ ልታዳምጠኝ የሚገባ ነገር ሰውም አምላክም ነው ካልኩ ሰው የሚተገብረውን ነገር ሊያደርግ ነው የመጣው። ገባህ አይደል? ከኃጢአት በስተቀር። ስለዚህ ምንም መዘርዘር የማይጠበቅም። ነብይ ነው ብለህናል አይደለ? ነብይ አድርጎ ይላከው ማለት አብ አባቱ ስላሴ አይደለም የሚላከው? አብ አባቱ አልኩህ እኮ። ስለዚህ ስላሴ ቦታው ምንድን ነው? ክርስቶስን በመላክ ላይ ማለት ከስላሴ አካል አንዱ እኮ ነው ወልድ። ይኸውልህ በነገራችን ላይ የራሱ ፈቃድ የሚላከው ማለት ነው። ክርስቶስ ምን ተመሳሳይ እኮ ነው። ፈቃድ ይኸውልህ በፈቃድ አንድ ናቸው። አሁን ችግሩ አሁን እዚህ ላይ ነው። በስላሴ አስተምሮ ላይ ወይም በትሪኒቲ ላይ የሶስቱ አካል አንድ ፈቃድ አንድ አገዛዝ መኖሩም ለዚህ ነው። ስለዚህ በፈቃድ አንድ ስለሆኑ ተመሳሳይ ነው። ካሉ ሊመጣ ስለማይችል ማለት ነው። ስለዚህ ሁለተኛ ላከው ደግሞ አምላኩ አብ አባቱን የላከው አምላኩም ነው አይደለ? አምላኩ ለስጋው ነው ለመለኮቱ ስጋው ቃል ነው። ስጋው ራሱ ቃል ነው። ስጋ ማለት ኖ አይደለም። አየህ ስህተታችሁ እዚህ ላይ ጥያቄ ነው የተጠየቀው። ስህተት የሚለውን ቃል ተወውና ጥያቄ ነው የተጠየቀው። ጥያቄህን ራሱ የሆነው ቃል ነው አይደለ? እዚህ ላይ እኮ ላስረዳ። ያ ቃል ስጋ ሆነ ሲልህ ተለውጦ ስጋ ሆነ ማለት አይደለም። ገባህ አይደለ? ከስጋ ጋር ተዋሃደ ወይም ደግሞ በድንግል ማርያም ማህፀን አድሮ ያ ቃል ወይም ደግሞ ያመለኩት የሆነው የእግዚአብሔር ቃል ስጋን ተዋህዶ ከሁለት ባህሪ አንድ ባህሪ ሆነ ነው። ተዋህዶ የሚለው ተዋህዶ የሚለ ግዴታ ቃል መኖር አለበት እንዴ? ያ ቃል ስጋውን ሲልህ እኮ ይኸውልህ ሚፈልግ የሆነ ቃል ይናገርና ያን ቃል ማስረጃ አምጣ ስንለው ይሄ መኖር አይጠበቅበት ይላቸዋል። ታዲያ ከምንድን ነው እምነታቸውን ፍጭት? ራሱ ይናገርና የሆነ ቃል እሺ ይህንን የተባለበት ቦታ አምጣ፣ ይሄ መኖር አይጠበቅበት። እሺ ታርገኛ ሁሱ ረዳኝ አልከኛ ያስረዳው እኮ ለማስረዳህበት የምጠይቅህን ራሱ እየመለስክ አይደለም እኮ። ተዋህዶ ቤት ጋር ነው ያለው ስለ ተዋህዶ የሚል ቃል መኖር አይጠበቅበትም ትላለህ። መለስ የተናገርከው ንግግር መጽሐፉ ላይ ማስረጃ የለውም እኮ። ይኸውልህ እየነገርኩ ያለው እኮ ያ ቃል ስጋ ሆነ ማለት በቀጥታ ተለወጠ ስጋ ሆነ ማለት አይደለም ነው እያልኩ ያለው። ምን ሆነ ነው የሚለው ሲጀመር በመንፈስ ቅዱስ ስጋ የሆነው ቃል ነው። ስጋ የሆነው ቃል ነው። ስጋ የሆነው ቃሉ ተለውጦ ስጋ አልሆነም። አሁንም እኮ ምናምን አላልኩም። ተለውጦ ተዋህዶ ምናምን የሚለውን ቃል አንተ ራስህ እያመጣህ ያለው እኔ መጽሐፉ ላይ ባለው መሰረት ነው እያነሳ እየጠየኩ ያለው። መጽሐፉ ላይ ያለው ቃልም ስጋ ሆነ ይላል። ቃል ነው ወይ ስጋ የሆነው አልኩ እኮ። ቃል ስጋ ሆነ፣ ነገር ግን እንዴት ነው የሆነው የሚለው ነው። እሱን መረዳት አለብህ። እዛ ላይ እንዴት እንደሆነ የተናገረበት ቦታ አለ ወይንስ ከራስህ ልትነግረኝ ነው? ከድንግል ማርያም ተወለደ ይላል። መወለዱን ማን ካለ? አሁን ጥያቄው ግን ቃልም ስጋ ሆነ ይላል። ይህ ቃል ትቀበለዋለህ? ቃል ስጋ ሆኗል? ቃል ተለውጦም ነው የሚል እኮ የለም ወንድሜ። እኔ ተለውጦ መቻልኩ ቃል ስጋ ሆነ ይላል። ቃል ስጋ ሆኗል። ይኸውልህ ሎጂስቶች የሚተነትኑት ይህንን ወይም ደግሞ ልክ እንደናንተ ተፍሲር እንደሚባለው አንድምታውን የሚተነትኑት ቃል ወይም መለኮት የሆነው ከሰው ልጅ ጋር ወይም ደግሞ ከድንግል ማርያም ስጋ ጋር ተዋህዶ ተወለደ ነው እንጂ ያ ቃል ተለውጦ በቀጥታ ልክ ቼንጅ አድርጎ ወደ ፍጡርነት ወይም ወደ ስጋነት ተለወጠ አይደለም።
ፍቹን ታሳየናለህ መጽሐፍ ከፍተህ ፍቹን ታሳየናለህ መጽሐፍን ከፍተህ? አይ እኔ አያስገባኝም በቪዲዮ በነገራችን ላይ ፎሎወርም የለኝም። የሚገኘው የቱ ጋር ነው የሚገኘው? ምኑን ላሳይ? ፍቹን አሁን የተናገር አንድምታ አለ የዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ አንድምታው ነው። አንድምታ ትርጓሜ የሚል አለ። እሱን ፈልገህ ማየት ትችላለህ። ምን መጽሐፍ ላይ አንድምታ ብለህ ስትርጉሙ ይመጣልሃል። አንድምታ ብዬ ሰርች አድርጎ ይመጣል። የዮሐንስ ወንጌል ምዕራፍ 1 ቁጥር 14 አንድምታ ብለህ ሰርች አድርገህ ይመጣልሃል። ምን ሰርች ነው? ምን ታደርጋለህ መሰለህ? በቀጣይ ጊዜ ስታገር አሁን ማስረጃ ይግራ ሄዳለን። በቃል ነው እየነገርከኝ ያለ እንድታሰኝ ዘንድ ማስረጃ ይዘህ ትመጣለህ እና እንደዛ ታደርጋለህ። እስልምና ላይ መጠየቅ የምትፈልገው ነገር አለ? እሺ፣ እስልምና ላይ ጥያቄ የምጠይቀው ምንድን ነው? የአላህ ቃል ፍጡር ነው ወይስ ፈጣሪ ነው? ባህሪው ገለጻ አይደለም። የአምላክ ባህሪ ነው፣ መገለጫ ነው። አላህ ተናጋሪ ነው፣ ተመልካች ነው፣ ሰሚ ነው። እነዚህ ሁሉ ባህሪያቶች ናቸው። እውቀቱ ለምሳሌ ከባህሪ ፈጣሪ የፈጣሪ እውቀት ፈጣሪ ነው ወይ ደግሞ ፍጡር ነው ተብሎ ይጠይቃል። ፈጣሪ ቃል ምንድን ነው ተብሎ የሚጠይቀው ምንድን ነው ተባለ? ባህሪውና መገለጫው። እሺ፣ በዛ ከሆነ ቁርአን ፍጡር ነው አይደል? አሁን መለስኩት። ምንለው ንግግሩ በእጃ ላይ የሰፈረው ማለት ነው። ከነ ጽሁፉን አረብ ሊትሬቸሩ ማለት ነው። ከነ አረበኛ ሊትሬቸሩ የተናገረው ቃል እዚህ እርሱ ቃሉ ፈጣሪ ተብሎ የሚገልጽ አይደለም። ፈጣሪ ማለት እኔ ግን ያልገባኝ ምን መሰለህ፣ ወይም ጽሁፉ እንዳለ ከሆነ እሱ ደግሞ የተፈጠረ ነገር ስለሆነ እንዴት እሱ ባህሪ ነው ልንል እንችላለን ብዬ ነው። አረበኛ ቋንቋ አለ አይደለ? ከአረበኛ ቋንቋ ነው አይደለ እነዛ ነገሮች የሚጻፉት። እነሱ ፍጡር ነው ፈጣሪ በማለት ፈልገህ ነው ወይንስ እዛ ላይ የተናገረው ንግግሩ እንዳጠቃላይ ንግግሩ ከሆነ እሱ ባህሪ ነው ልትል ትችላለህ። ነገር ግን አሁን የተነጋገረው ነገር የተጻፈው ነገር እሱ ምንድን ነው የሚባለው? የተጻፈው ምንድን ነው? ንግግሩ ነው አይደለም? ንግግርና ጽሁፍ እኮ ይለያያል። ንግግር መጀመሪያ ከአእምሮ የሚወጣ ነው። ጽሁፍ ደግሞ ንግግር ነው። እሱ የአላህ ሱብሓነሁ ወተዓላ ቃል ነው። ፈጣሪ ነው ፍጡር ነው ብለህ ነው የምታምነው? አይ እኔ መጽሐፍ ቅዱስማ ፍጡር ነው ግልጽ እኮ ነው። ፍጡር ነው የፈጣሪ ቃል የፈጣሪ ቃል እኮ ለምሳሌ መጽሐፍ ቅዱስ እኮ ፍጡር እኮ የተጻፈበት ነገር የፈጣሪ ቃል ስለዚህ ፍጡር ነው ማለት ነው። የተናገረውን አይደለም። እኔ መጀመሪያ የሚጠየቁ እኮ እሱን አይደለም የተናገረው ነው። የፈጣሪ ቃል ፍጡር ነው ያልከና የተናገረበትን አይደለም ንግግሩን አይደለም እንደዛ ያልኩ እኔ ያልኩ ንግግሩ ፍጡር ነው የእግዚአብሔር ንግግሩ ለምን ይሆናል? ራሱ እኮ ነው የሚያወራው።
ንግግሩ ራሱ ነው ወይንስ ንግግሩ ራሱ ነው? ለምሳሌ ለእኛ ወልድ ራሱ ቃል። ስለዚህ የፈጣሪ ቃል ፍጡር ነው ብለህና ለኢየሱስ ክርስቶስ የፈጣሪ ቃል ፍጡር ነው ማለት ነው አይደለ? አረም እንደዛት እኔ ያልተናገሩትን ፈጣሪ ቃል ፍጡር ነው፣ ፈጣሪ ስለ ፍጡር ነው ብለህ እንዳለ ግን ሁላቸው አሁን ስለበቃል ኖ በእናትህ እንደዚህ እኔ አሁን በስርዓት እያወራሁ ነው። እንደዛ ሳይሆን ያልኩ ቃሉ የተጻፈበት እኔ መጀመሪያ ስለ ጽሁፉ የሚያወራው ለዛ ነው። ልክ የተጻፈበት የአረብኛ ሊትሬቸሩ እሱ ፍጡር ነው አይደለም እንጂ ያልኩ ያ የሚነጋገረው የፈጣሪ ቃል ምንድን ነው? የፈጣሪ ቃል ምንድን ነው? የፈጣሪ ቃል ፈጣሪ ነው ፍጡር? ፈጣሪ ነው። የፈጣሪ ቃል ፈጣሪ ነው። ስለዚህ ቃሉ ፈጣሪ ነው፣ ፈጣሪም ፈጣሪ ነው። ቃሉን ፈጣሪ ነው። ምክንያቱም በቃሉ ነው የሚፈጥረው። ፈጣሪ ስንት ፈጣሪ አለ ማለት ነው? ቃሉ ያለ ፈጣሪ ብቻውን መፍጠር ይችላል? ፈጣሪ እኮ ነው ራሱ። ያለ ፈጣሪ ለምትላለህ ራሱ ፈጣሪ አለ፣ ፈጣሪ ቃል አለ። ሁለቱም ፈጣሪ ናቸው ብለናል አይደለ? አንደኛው ያለ ሌላው ብቻውን መፍጠር ይችላል ወይ? እኮ አንድ አይነት ገባኝ ለማለት የፈለገው ገባኝ። አንድ አይነት የመፍጠር ፈቃድ ስላላቸው ተመሳሳይ የሆነ ፈቃድ ያላቸው ጠየቁ። አንዱ የሌላው ብቻውን መፍጠር ይችላል ወይ? ፈጣሪ ነው ማለት ይችላል? ያለ ሌላው ብቻው እኮ አንዱ ከአንዱ የሚባል ነገር የለም። ሲጀመር አንድ እኮ ሶስት ናቸው። አንዱ መንፈስ ቅዱስ ሶስቱ ፈጣሪ ናቸው አለ። እሱ የሚገለጠው እንጂ ስለዚህ ፈጣሪ አይደሉም ወይስ ፈጣሪ ናቸው? ሶስቱ ፈጣሪ ነው እንጂ ግን በሶስት አካል ይገለጣል። በጣም ጥሩ። አሁን ወልድንና መንፈስ ቅዱስ ጠቅሰን አብ ብቻውን ፈጣሪ ነው ማለት ይችላል? ብቻውን ፈጣሪ ነው ማለት አይቻልም። ግዴታ ፈጣሪ ለመባል ሁለቱ ጋር መደመር አለባቸው። ሶስቱ በአንድ ካልሆኑ ፈጣሪ አለላቸው። አሁን መፍጠር እኮ በራሱ ስልጣን ነው። መፍጠር በራሱ ስልጣን ነው አይነት ሲሆን አንዱ ያለ ሌላው ካልተደራረቡ ፈጣሪ አይባልም። ካልተደራረቡ የሚባል ነገር የለም። እዚህ ጋር ሶስት ስለተደራረቡ ብቻ ፈጣሪ ነው። አንዱ ፈጣሪ ነው እኮ አንዱ ፈጣሪ በሶስት ከተገለጠ ነው እንጂ ሶስት ፈጣሪ አለ ማለት ነው። ሶስት አብ ፈጣሪ ነው አይደለም? በመፍጠር ስለሆኑ አብ ለብቻው የሚባል ነገር የለም። እየነገርኩህ እኮ ነው። አብ ለብቻው ወልድ ለብቻው ፈጣሪ የሚባል ነገር የለም። እርሱ ሆነ የተባለው በማን ነው? በእግዚአብሔር። በቃል አይደለ? ቃል በተባለው እኮ በእግዚአብሔር እሱ ራሱ እግዚአብሔር ነው። በጣም ጥሩ። ሁሉ በእርሱ ሆነ የተባለው ሁሉ በእርሱ የፈጠረው በቃል ነው አይደለ? በቃል ነው። በቃል ነው ሁሉ ነገር የሚሰራው። ቃል ማን ነው? ወልድ ኢየሱስ ክርስቶስ። መንፈስ ቅዱስ ቃል አይደለም? ቃል አይደለም። አብም ቃል አይደለም? አይደለም። ስለዚህ ሁሉ የሆነው በኢየሱስ ክርስቶስ ብቻ ነው። መንፈስ ቅዱስ ብቻ ነው አይደለም? ብቻ ነው አይደለም? ሁሉ በእርሱ የሆነው በቃል እኮ ነው አልከኝ። ይኸውልህ አሁን በእናንተ አሁን አለ ቃል ሲያወጣ ነገሮች አሁን ሲል ይሆናሉ አይደለ? ስለዚህ ሁን ቃል ላይ አይሆንም ማለት ነው። አምላክ የአምላክ ቃል ብቻውን ፈጣሪ ነው ማለት አንችልም። ያ አምላክ የሚፈጥርበት እንጂ አምላክ አላህ ሱብሓነሁ ወተዓላ ራሱ ፈጣሪ ነው። በምን ይፈጥራል? በትእዛዙ። ሁን በሚለው ትእዛዙ ያዛል ይሆናል። አንዴ ሁን በማይለት ሁን ሳይል ራሱ መፍጠር ይችላል። አምላክ አላህ ሱብሓነሁ ወተዓላ እርሱን ማስረጃ እሰጥሃለሁ። አሁን ላይ ማስረጃ እሰጥሃለሁ፣ ችግር የለም። ግን ሁሉ በእርሱ ሆነ የተባለው ቃል ከሆነ ሰማይና ምድር ሁሉ ፍጥረታትን የሚገኘው ቃል ኢየሱስ ክርስቶስ ከሆነ እውነተኛውን አምላክ ሁሉ ከታች ሸበጥታችሁት
እውነተኛው ለቅዱስ እውነተኛ አምላክ እኮ ነው። አብና መንፈስ ቅዱስ ምንድን ነው የፈጠሩት? በመፍጠር አንድ ናቸው። በፈቃድ አንድ ነው። በመፍጠር ናቸው አይደል? አንደኛው የፈጠረው ኢየሱስ ክርስቶስ ከሆነ በቃል ነው ሁሉ ነገር የሆነው። ያለ እርሱ አንዳች የሆነ ነገር የለም ከተባለ ሁሉ የተፈጠረው አብና ደግሞ የመንፈስ ቅዱስ ከላይ አይደሉም ብለሃልና። ስለዚህ በኢየሱስ ክርስቶስ በቃልነት አማካኝነት ተፈጠሩ ማለት አብ ድርሻ የለውም ማለት ነው። መንፈስ ቅዱስ ድርሻ የለውም ማለት ነው። ሁሉ በምን የሆነው ሁሉ ነገር በቃል ነው አልክ። ቃል ማን ነው? ስለ ኢየሱስ ክርስቶስ ነው አልክ። ስለዚህ ሁሉን ነገር ያስፈነው ቃል ከሆነ ክርስቶስ ከሆነ እየነገርኩህ እኮ ነው። የአብ ቃሉ ከሆነ አብ የሚያሰራው በቃሉ ከሆነ ልዩነት የላቸውም። በመንፈስ ቅዱስ ነው ምንም የምትለየው ነገር የለም። አሁን እኮ አሁን ከኔ የሆነች ነገር ለመያዝ እኮ ነው የምትለያየው ነገር የለም። ምንድነው ከመንፈስ ነገር የለኝም ማለት እንድትማር ነው። እባክህ ሁሉ በመንፈስ ቅዱስ ሆኗል ወይንስ በቃል ነው የሆነው? አይደለማ እኔን እንትን እያልከኝ ነው ማለት ለማወዛገብ እየሞከርክ ያልኩ ያለው ግን በቃል ተፈጠሩ ማለት አብ ራሱ አብ ቃል ራሱ እኔ የሆነ ነገር ባያስፈልግህ ማወዛገብ ፈልገህ ምናምን መስዋዕልስ ቃላቶች ስሙት መጀመር ለአንድ እንድትማር ነው። እነዚህን ጥያቄዎች እየጠየቀ ያለው እኔን ለማወዛገብ ፈልገህ እኔን ቃል ልትገብ ይፈልግ እንዲህ አይነት ሀሳብ ውስጥ ከደረሳችሁ ይህ መማማር አይደለም፣ መበሻሸቅ ውስጥ ማስበታቸዋል እና በታሩ የሚሻላስናለ እንድትማር ነው። ሁሉ በእርሱ ሆነ ከተባለ በማን የሆነው? በክርስቶስ። ያለ እርሱ አንዳች የሆነ ነገር ከሌለም ከተባለ ሁሉ በክርስቶስ ከሆነ አብና ቅዱስ ድርሻቸው ምንድን ነው? እነሱ አላህ ይመስገን። እሺ ክርስቲያን አለ ወልደ ህይወት ሰላም ሰላም እሺ አንዴ ከታች ክርስቲያን ልጅ ያለው ስለዚህ ቀደምሽ ገመች ጥያቄ አለ ክርስቲያን ነው ሙስሊም ነኝ። አሁን አንድ ጥያቄ አለ። እሺ እንደሱ ከሆነ ክርስቲያኖች ማስቀድማቸው እና እንግዳ ቀደማል ከዚያ በኋላ ተቀጥላላችሁ። እሺ ወደ ጥያቄ ምንድን ነው? አለ ጥያቄ አለ? ጥያቄ ጥያቄ ኖሮኛል። ውይይቱን ሰምቼ ነው ገባሁ። ስንት አምላክ ነው ያለው በክርስትና? አንድ አምላክ። የአንድ አምላክ ማን ነው? እግዚአብሔር። እግዚአብሔር አብ ወልድ መንፈስ ቅዱስ ሦስቱም ናቸው ወይንስ እግዚአብሔር አንድ እግዚአብሔር ነው። በሦስቱም በአብ በወልድ መንፈስ ቅዱስ የተገለጠ አንድ እግዚአብሔር። በጣም ጥሩ። ስለዚህ መጽሐፍ ቅዱስ ላይ አብ ወልድ መንፈስ ቅዱስ አንድ አምላክ እንደሆነ ነው የተገለጸው አይደል? እሺ አብ ወልድ መንፈስ ቅዱስ አንድ አምላክ የሚለው ጥቅስ ጋር አለ። መጽሐፍ ቅዱስ በሙሉ ኦኬ። አንድ ጥቅስ እስኪ መንፈስ ቅዱስ አንድ አምላክ ነው የሚለው ጥቅስ ዮሐንስ እና በአንድ ነበር። መንፈስ ቅዱስ ሐዋርያ ስራ ምዕራፍ 5:2 ላይ መንፈስ ቅዱስን እግዚአብሔር ይለዋል። ስለዚህ አቡነ መንፈስ ቅዱስ የግድ አንድ ረፍት ነገር መጽሐፍ ቅዱስ በሙሉ በአንድ ረፍት ነገር መጠቃለል አለበት። አንድ እኔ ያላልኩም መጽሐፍ ቅዱስ አብ ወልድ መንፈስ ቅዱስ አንድ አምላክ ሆኖ መጽሐፍ ቅዱስ ይናገራል። ስለዚህ በአንድ ቃል አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል በአንድ ረፍት ነገር መጠቃለል አለበት አላልኩም እኔ። እንደዛ የሚል የለም። ስለዚህ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ የለማ። አልኩ እኮ ዮሐንስ ወንጌል አንድ አምላክ ዮሐንስ ወንጌል
የተገለጸው ንዛር